የኛ ነብራ ማለት ነው። ዛሬ ቪዲዮዋን እንዴት አያችሁት ማለት ነው? ለእኔ በጣም ተመችቶኛል ማለት ነው። በዚህ አጋጣሚ አንድ ነገር ልንገራችሁ ማለት ነው። እኔም ቤት ኮሜንት አይቻለሁ። ቀን ሙሉ ደግሞ ሩታይን በጎሰተችው ፈቶ ስትሳደቡ ነው የዋላችሁ። የተለያየ ነገር ነበረ ስትጠቀሙት የዋላችሁት ማለት ነው። ነገር ግን ሩታ ደግሞ ዛሬ የመጣችበት ሌላ ነገር ነው። ከጎኗ የነበረን ሰው ለማመስገን ነው። በዚሁ አጋጣሚ ሩታ እንደዚህ የምታረግም ነገር አይደለችም። እኔ በጣም እተማመንባታለሁ ማለት ነው። ከአብርሽም ውጭ የምታረገው የምትፈጽመውም ነገር የለም። የሚያውቃት ያውቃታል ሩታን ማለት ነው። የማያውቃት ግን አያውቃትም ማለት ነው። ሩታ ማለት አብርሽን እየፈተነችው ነው ማለት ነው። ሲቀጥል ማንኛውም ነገር በህይወታቸው ላይ ማድረግ አብርሽና ሩታ መብታቸው ነው። እኛ የሚያገባን ነገር የለም ማለት ነው። ነገር ግን አንዳንዶች አላችሁ ማለት ነው የሩታን ህይወት እኔ ካልመራዋት የምትሉ ማለት ነው። በብዛት እኔ ስለ አብርሽ አላወራም፣ ተውትና ስለ አብርሽ ማለት ነው፣ ስለ ሩታ እና ህይወትሽን እኔ ካልመራውሽ፣ እኔ ካላበላውሽ፣ እኔ ካላጠጣውሽ፣ እኔ የመረጥኩት ነገር ካለበሽ የምትሉ ብዙዋችሁ አላችሁ። እንግዲህ የዛሬው ቪዲዮ ምንም የሚወራበት ነገር የለም። ምክንያቱም በቃ በተከፋት ጊዜ፣ በከፋት ጊዜ፣ በደበራት ጊዜ ያጽናናኛል በጣም ከጎን ነበረ ብላ እና ምስጋና ነው ያቀረበችለት። ሌላ ነገር ምንም ያቀረበችለት ነገር የለም። ሲቀጥል እኔ ሩታ የምትሰድቡ ሰዎች ማለት ነው፣ ወይም ደግሞ ለሩታ የሌላችሁ አስተሳሰብ የምታመጡ የምታቀርቡ ሰዎች ማለት ነው፣ ምን አይነት ህይወት ኖራችሁ ነው እናንተ? በቃ ህይወት እንደዚህ ቀልድ ነው ማለት ነው? ትዳር ቀልድ ነው? ህይወት አንድ ሰው በቃ ከመሬት ተነስታችሁ ዛሬ ሩታ ከአንድ ወንድ ጋር ብትመጣ ወይም ደግሞ አብራ ቁጭ ብላ ፈቶ ብትነሳ ማለት ነው ሌላ ነገር የምታደርግ ነው የሚመስላችሁ አይደል? ይሄ የራሳችሁ አመለካከት ነው። ይሄ ራሳችሁ ቦታ ያለ ነው እንጂ ሩታ ጋር ያለው የለም። በቃ ግዴታ ፈቶ ተነሳች የሌለ ነገር የምታስቡ ሰዎች ማለት ነው። ይሄ እኔ እንደገባኝ እንደተረዳዋችሁ ማለት ነው በራሳችሁ ህይወት ውስጥ ያለ ነገር፣ ራሳችሁ የምታረጉት ነገር፣ ራሳችሁ የምትፈጽሙት ነገር ሩታ ላይ የምታረጉት በቃ ሆነ ብላችሁ ሩታን ለመስበር የምትሩጡ ሰዎች ግን አይደብርም? በጣም ይደብራል። በጣም ያስጠላል ማለት ነው። በተለይም ደግሞ ስራ ነው የምትሉ ሰዎች፣ ስራ ነው ድራማ ነው የምትሉ ከሆነ ለምን ሩታን ትሰድቧታላችሁ? ድራማ መሆኑን እያወቃችሁ፣ ስራ መሆኑ እያወቃችሁ ስድብ ምን አመጣ? በቃ ከቻለችሁ ጥሩ ነገር መናገር፣ ካልቻለችሁ ደግሞ ዝምታ ወርቅ ነው እንዴ! በዝምታ ማለፍ ነው። መብቷ እኮ ነው የፈለገችው። ዛሬም እኮ ብላለች እንዳለችው ማለት ነው የእሷን ህመም፣ የእሷን ጉድለት፣ የእሷን ልቧን የቆሰለ ማናችንም የምናውቀው ነገር የለም። መልስ ሰጥታለች ዛሬ። በጣም ነው የተመቸችኝ። ጀግና ናት። እውነቴ ነው የምላችሁ። ጀግና ናት ስትባሉ ደግሞ ምንዋ ነው ጀግና? ከዚህ በላይ ምን ጀግንነት አለ? እናንተ በምታረጉት፣ እናንተ ለባልዋ በምትልኩለት ርከርድ፣ እናንተ ልትሰብሯት በጣራችሁ አክል እሷ ግን አለመሰበርዋ በዚሁ አጋጣሚ ማለት ነው። ዛሬ ምን ተማርኩኝ መሰላችሁ ከእናንተ ጋር ማለት ነው። እውነት ሩታን የምትወዷት ወይም ደግሞ የሩታን በቃ ዝምታችሁ ስድብ ምናምን ነገር ጸጥ የምትሉት እሷ ስታለቅስ፣ እሷ ስትሰበር፣ እሷ አንገቷ ስደፋ በቃ የሆነ ታውቃላችሁ፣ ድብርት በድብርት ሆና ሳት ምንም ነገር አትሉም። ግን ሩታ ስትደሰት ስትስቅ ፏ ብላ ዘና ብላ ስትመጣ እናንተ የሚያንቀዣቅዣችሁ ነገር ምንድን ነው? ግን በሰው ደስታ ይሄንን አክል እንግዲህ ልጅቷ ምንም አብሉኝ አላለች፣ አጠጡኝ አላለች፣ ኑ ካሜራ ደቁንልኝ አላችን። በራሷ ሞድ ነው ፈታ ብላ ዘና ብላ ራሷ ይሄንን ነገር ይሆነኛል ብላ አስባበት የመጣችሁ ማለት ነው። ከተመቻችሁ መመልከት፣ ካልተመቻችሁ እኮ መልካምነት ለራሳችሁ ነው ማለት ነው። እና ብዙ ነገር ባታወሩ፣ ብዙ ባትጠቀሙ፣ ሴት ልጅ ሆናችሁ ደግሞ በጣም ያስጠላል፣ በጣም ይደብራል። እውነቴ ነው የምላችሁ ሩታ ማለት ነው ሁሌም የእናንተ መሪ ናት። ሁሌም እናንተን አቃጥላ ትደፋለች እንጂ ሩታን ማንም ሚሰብራት የለም ብላለች። ብዙ ነገር ማሳለፍ በህይወቴ ገና ልጅ ነኝ፣ ገና ወጣት ነት። ትክክል ናት በጣም። አንድ ልጅ ማለት ወይስ እርጉዝ ስለሆነች እናንተ ሩታ ተሰብራ ልጥቀን ነው፣ ሩታ አልቅሳ አብርሽን ልትለምን ነው የምትፈልጉት? ነው ህይወት ይቀጥላል እኮ በሩታና በአብርሽ አይደለም። እኛ ግን በጣም ስለምንወዳቸው ስለምናደንቃቸው የሆነ ዋጋ ስለከፈሉበት ሞር እንኳን ሩታ ዋጋ ስለከፈለችበት ነው ይህንን ነገር እንዳይለያዩ አንድ ላይ ይሆኑ ብለን ብዙ ጊዜ ድራማም ቢሆን የሆነም ነገር ቢመጣ ምንፋጨው ለዛ ነው እንጂ ወዶ መለያየት እኮ በአብርሽና በሩታ አይደለም የተጀመረው። እና በጣም ግፍ የምሰሩት ልጆች አላችሁ ከምር
በቃ ነገ የሚያምጣ ቢያመጣ አብርሽ ሌላ ሴት ይዞ ነው እኮ የሚመጣው። ምንም ይሄንም ነገር የሚያመጣ ከሆነ እውነት አብርሽ ትክክለኛ ሩታን የሚፈልጋት ከሆነ ለሩታ ቦታ ካለው እሷ ግን እሱ ልትፈትና አይደል ነገ በሷ አለህ አንቺማ ሴት ይዘሽ መተሻል እኔም ሴት ይዤ እመጣለሁ ካለ ገና አብርሽ አልተማረም ማለት ነው። ግን ትምህርት ከሆነው ከዚህም በፊት እንደዚህ አይነት ትምህርት ፈትናዋለች። ትምህርት ከሆነ እንደውም ከሚዲያ ርቆ ጸጥ ብሎ እሷ የምታረገውን ነገር ማየት ነው እንጂ እሷን ከተከታተላት ማለት ነው በቃ ይሄ ትዳርም አይሆናቸውም ለሁለታቸውም ማለት ነው። እና ነገ አብርሽና ሩታ ታርቀው አብረው ልጃቸው ሲያሳድጉ ልጃቸው ሲስሙ ማለት ነው እኔ ብዙ የምመለከታቸው ሰዎች አሉ ብዙ። እና በዚሁ አጋጣሚ አንድ ልጅ አለሽ እኔ ቤት የምትገቢ ሁሌም ማለት ሩታን ምሰድቢ ሁሌም ሩታን ዝቅ የምታረጊ ማለት ነው ከቅርታ ጋር ማለት ነው። አንቺ ሴት ልጅ ነሽ፣ በሴትነትሽ ተከበሪ ማለት ነው። ክብር ይኑርሽ። ከምሬ ነው ምላሽ። ዛሬም ደግሞ የአብርሽ ልጅ አይደለም አባቱ ይሄ ነው። አንቺ የት ነበርሽ? ከአብርሽ ይሁን ከዚህ በፊት የዳኒ ነው ስትሉ ነበረ፣ ስትጨፈሩ ነበረ። ግን ዛሬ ማለት ነው ይሄ ልጅ መጥቶ ስለሆነ ከሱ ነው። አያገባችሁ መሰይ ደግ አረገች። ማንም አያገባውም። በሩታ ህይወት ምንም የምትጨነቅ የምትጠበብ እሷ ናት። እናንተ ግን እንዲህ እያላችሁ በሌላ አረገዘች፣ ለአብርሽ ክብር አሰጥም፣ ለቤተሰቧ ክብር አሰጥም እያላችሁ ማለት ነው ሩታ ለመስበር ነው የምትጥሩት። እሷ ግን መቼም አትሰበርም። ወይም ደግሞ እርጉዝ ስለሆነች መለማመጥ አለባት። ሶልድ ትላለች፣ ታስባለች። ውይ እንደው ልሙትልሽ፣ ምን ልሆንልሽ? እንደው ትገርሙኛላችሁ በጣም ማለት ነው። ሩታ ማለት ትረቅጣችኋለች። አይገርማችሁም? እና ስለ ሩታ ብዙ ነገር ማታውቁት ነገር የለም። ሴት ልጅ ከቆረጠች ቆራጥ ናት። አይደለም ሩታ ይሄን ሁሉ ኦዲንስ የሚወዳት ኦዲንስ ኖሮ በአካባቢዋ ሁሉ ከቀኝ ከግራዋ የሚወዳት ህዝብ ኖሮ ማለት ነው ማንኛውም ሰው ይሰራል። ማንኛውም ሰው ሰርቶ መለወጥ ይችላል። ማንኛውም ነገር ስላለብኝ ዛሬ እርጉዝ ነኝ አንገቴ ልስበር ኦዲየንስ እንደዚህ ብሎኛል ብላ መቼም እናንተ ትንጫጫላችሁ እንጂ ትቃጠላታላችሁ እንጂ ሩታና አብርሽ ሁሌም አንድ ናቸው። ሁሌም ስራ መሆን እያወቃችሁ ምስትሳደቡት ድራማ ነው የምትሉት እናንተ እንዳየ እውነቴ ነው የምላችሁ። አንዳንዳችሁማ በቃ አብራችሁ እንዳደራችሁ ከአብርሽም ሩታም ላይ የሆነ ነገር ሲመጣ በቃ አብራችሁ እንደዚህ ሲበሉም በቦታው እንደነበራችሁ ማለት ነው። በቦታው ያያችሁት ነገር እንዳለ ነው የምታወሩት ማለት ነው። እንደው አንዳንዴ አላህን አትፈሩም? ፈጣሪያችሁን አትፈሩም? እውነት አንዳንዴ ለራሳችሁ ባይደርስባችሁ ነገ ውሎ እያደረ በልጅ ልጃችሁ ይደርሳል። የምትሳደቡት የምትናገሩት ነገር ማለት ነው። ንግግራችሁ በጣም ያስጠላል፣ በጣም ይደብራል። ግን ሩታዬ መቼም አትሰበርም። ዘና ፈታ ታውቃላችሁ። ብዙ ነገር መናገር እፈልጋለሁ እኔ ማለት ነው። እዚህ ጋር አለመናገር ነው እንጂ የምፈልገው ጸጥ እና ጸጥታን ዝምታን ማንን እንደገደለ ማለት ነው። ዝምማ ባልን ብዙ ነገር መራገድ ይችል ነበርኩ። ምክንያቱም አብርሽና ሩታ በአንድ አይነት ነው ማያቸው፣ ስለምወዳቸው አንድ ላይ መሆናቸውን ስለምፈልግ ማለት ነው። ነገር ግን ብዙዋችሁ አላችሁ የማይገባችሁ ማለት ነው፣ የማትረዱ ሩታ ክብር የላትም የምትሉት ራሳችሁ ክብር የሌላችሁ፣ ለሴትነታችሁ ክብር ማሰጡት፣ የመዳን ዋይፋይ ተመቻችሁ እንደፈለጋችሁ የምትዘሉት። የመዳን ዋይፋይ እኮ አንድ ቀን ሁለት ቀን ብትዘጋብሽ ቁጭት የራሳችሁን ህይወት ምሩ። በአብርሽና በሩታ ህይወት አትጨማላለቁ፣ ያልሆነ ቃላት አትጠቀሙ ማለት ነው። ሩታ ማለት እኔ እንጃ ምን ብዬ እንደምገልጻት አላውቅም። እኔ በጣም ነው የምትመቸኝ። ነብርና ጀግና ናት። እንደሷ ሴት ጀግና ማንም የለም። እና ይመችሽ እህት አለም በርሽ